በሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። አንደኛ ሚስጥሩ አይደሉም። በነገራችን ላይ በግለሰብ ደረጃ በጣም አንዳንዶች ናቸው። አብዛኞቹ ታየ ያላቸው ነገሮች አንዴ የተባሉ አይደሉም። ለአንድ ሰው ለአንድ ወገን ለአንድ ቦታ ብቻ የተባሉ አይደሉም። ገዱም የተናገራቸው አንድ ቦታ ብቻ የተባሉ አይደሉም። አብይ እንዴት አስዩም ያደርጋል መሰለህ? በግለሰባዊ ደረጃ ያደርግ ነበር። አሁን በእኔና በሌሎች ሰዎች መካከል በራሱ ሚኒስትሮች መካከል እንዲህ አይነት ነገር ያደርጋል። ሰዎች የሚነጋገሩ አይመስለውም። ኦፍኮርስ በእኛ ፖለቲካ ባህልም ብዙ የመነጋገር ባህል የለም እና ለምሳሌ እኔን አግኝቶኝ እኔና አንተ ምንቀራረብ ከሆነ እኔን አግኝቶኝ ስለ አንተ የሆነ ነገር ይልና አንተ ስመጣ ደግሞ ሌላ ነገር ይላል እና እነዚህ ስለ ብሔር ስለ ሃይማኖት ስለ ቡድኖች የሚናገራቸው ነገሮች ብዙ ሰዎችን ሰብስቦ የሚናገራቸው ነገሮች ናቸው። እነዚህ እኮ አሁን ሾክ የሆነው ታየ ስለተናገረው ነገር ብዙ ሾክ የሆነው ሰፊው ህዝብ ነው እንጂ ኦርደሪ ሰው ነው እንጂ በተለይ በብልጽግናዎች ውስጥ these are open secrets ትላንት አንዳንዶችን የራሱን ማቃቸው ነካክቼ ነበር። ለምንድነው ምን ለማትረፍ ነው ታዲያ በሰፊው ህዝብ መካከል ላይ የሚናገረው? የምስጥሩ ለአንድ እንዳልከው አንድ ነገር ነው፣ ግን ሰብስበ ብዙ ሰዎችን ሰብስበ ካድሬዎችን ሰብስቦ የሚናገርበት ምን ለማትረፍ ነው? ለምሳሌ ሎጂክ እኮ ብዬ ነው አይደለ? it is logical totally ምን ለማትረፍ there is logic in madness no there is method even in madness አይደለም የሚባለው? you see በአገራችን ውስጥ በህዝባችን መካከል ፍራክቸሮች አሉ አይደለም እንዴ? ክፍፍሎች አሉ። እነኚህ ክፍፍሎች ነው ሽብልቅ እየከተተ የሚያሰፋው እሱ። ምሳሌ ኦሮሞዎችን ከሰበሰበ ስለ ኦሮሞ ጥሩ ነው ይናገራል። ይሄን ላደርግላችሁ ነው ይላል። ስለ አማሮች ደግሞ ክፉ ይናገራል። አማሮቹን ሲሰበስብ ደግሞ ይሄን ነገር ለእናንተ ነው ማረገው ትላንት ጽፌዋለሁ። ምሳሌ ስለ አሁን ለምሳሌ ዶክተር ዳኛቸው የተናገረውን አይተሃል አይደል? ሸገር ከተማን ያቋቋም ነው የኦሮሞን ፖለቲካ ከአዲስ አበባ ፈንቅለን ለማውጣት ነው። ኦሮሞዎቹን ሰብስቦ ግን የነገራቸው አዲስ አበባ የአማራ ዶሚናንስ ስላለባት እንዳትሰፋ እንደ ዶነት አስተወርድ ይዙ እንደ ዶነት ልንከባት ነው እና ኢሬሌቫንት ልናረጋት ነው በሂደት ነው ያለው። ኢሬሌቫንት ልናረጋት ነው። ይሄ ነው ሲክሬት እኮ ህዝብ እኮ ሰብስቦ የሚናገሩት ነገር ነው። does it work? yes it works እኮ ለምን ህዝቡ ከማዶ ወዲ ማዶ ቁጭ ብሎ ይተማማል ይናደዳል እንጂ የዲሞክራሲ ምህዳሩም ስለሌለ የፖለቲካል ዲስኮርስ የዲቤት ሆሪዞንታል ዲቤት የለም። አየህ በኢህአዴግ ጊዜም ቢሆን አንድ ያደረጉት ምንድነው ፌደራሊዝም ፈጠሩ። ግን እያንዳንዱ ፌደራል ዩኒት እያንዳንዱ ብሔር ከማከሉ ጋር ነው እንጂ ግንኙነት ያለው የጎንዮሽ ሆሪዞንታል ኢንተራክሽን ኮኦፐሬሽን ኮምፒቲሽን የለም። ካለም ደግሞ ሴንትራሊ ማኔጅድ ነው የሚሆነው። አንድ ነገር ከዚህ በፊት እኮ ነገር ያለው ለምሳሌ የኦሮሞና አማራ ሊቀን ድርድር ንግግር ነበር 2000 ሌንጮና የአማራ ማማክርት ማህበር ምናምን ሲያካሂዱ የነበረው ትዝ ይላል። አዎ ያንን ያስቆመው አብይ ነው። ከዛ በኋላ ከእስር ቤት ከወጣ በኋላ እንደገና ጀመር ነው የነሱ ሰዎች አሉ በአክቹአሊ በሚኒስትሪ ኦፍ ፒስ ስር አቶ ብናልፍ አሁን ዲሲ ያለው ያውቀዋል። ሌሎች ድርጅቶችም አሉ። ጀመራ አይፊ ተባለ ቀጥታ ለሱ ተነግሮት ነው ፍቃድ ከሱ ተወስዶ እንዲማይ ተመጣጣ አይቻልም ብሎ ስላሰበ ይሄ እንግዲህ ፋኖ ትጥቅ ሳያነሳ ነው ባይዘው ገና ሪቶሪኩን ትያለ ሲመጣ እነ ክርስቲያን እነ ምናምን ተሳትፏል ወይ ሊታሰቡ ፕላኔት ያዘ ነበሩ። አንድና ሁለት ስብሰባ ተካሂዶ ስብሰባው ኮንስትራክቲቭ መሆኑ ሲታይ የሶስተኛው ስብሰባ ላይ መሰለኝ የብልጽግና ሰዎች በሙሉ እንዲቀሩ ተደረገ። በዛው ገደሉት ማለት ነው። he doesn't want ግለሰቦችም እንዲነጋገሩ ቡድኖችም እንዲነጋገሩ አይፈልግም። create that rift
ሰሞኑን ወልቃይት እና ዌስተርን ትግራይ ላይ እየተጫወተ ያለውን ጌም ብታየው ታስማት ይዳዝ ይሰራል ግን ሸልፍ ላይፉ አጭር ነው እንዲህ አይነት ነገር ምክንያቱም ፈረንጆች እንደሚሉት አንዳንድ ሰዎችን አንድ ባንድ ለረጅም ጊዜ ልትሸውዳቸው ትችላለህ ሁሉን ሰው ደግሞ ሁሌ ልትሸውዳው ትችላለህ እንዳትችልም አሁን በጣም ፍርስትሬት ያደርጋቸው ስለታየ ንግግር በጣም ፍርስትሬት ያደርጋቸው ለምን እንደሆነ ታውቃለህ because ይቺን ካርድ አበላሸበት ብዙ ሰው ለምን መሰለ የማይናገረው ይሄ እኮ ታየ የተናገረው ነገር ሚስጥር አይደለም በነገራችን ላይ ሰዎች ታየ ሚስጥር አወጣ ይላሉ it's not a ሚስጥር ምናልባትም የሚሆነው ፊልም አይታወቅ አማራ አላጠፋ ነው ሚስጥሩ ነው እንዳይቀር ለምን አፉን አውጥቶ እንደዚህ አማራ አላጠፋ ነው ብሎ እንደዚህ ነገረ አዎ ያፈረስኩ ነው እንዴ እኔ እኮ እየጠየቅኩ ያለሁት ኦሮሞዝ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልፈልግም እንደዚህ አይነት ነገር አይደለም አልኩ ጥያቄ ደነገጠ ይሄኛው ነው እንግዲህ አንዱ ሚስጥር አይደለም ሚስጥር ወጣ የሚባለው ትልቁ ቦምብሼል ይሄ ነው የሚያስደነግጠውና አንተ ሙሉ በሙሉ እንደወረደ ተቀበለዋለህ አማራን ላጠፋ ነው ህዝብን እንደዚህ ኮሌክቲቭሊ ያጠፋው ነው ብሎ የተናገረው ማለት ስለምቀርበው ከአብይ ጋር ኢንተራክሽን ስለነበረ በግልህ ሰውየው እንዲህ ይናገራል ብለ ታስባለህ ወይ ባህሪውን ስለምታውቀው ሞገስ ይሄ እኮ ሚስጥር አይደለም ይሄን ያልሰማ የኦሮሞ ሊግ እኮ የለም እንዴ ሰው ተፋፍሮ ተፈራርቶ ዝም አለ እንጂ he says this to everybody ምን ነበር ለአማራ ሊቃን ሲል የነበረው 2019 አካባቢ ታላቋን ኢትዮጵያ ለመልሳት ነው እነኚህ ብሔረተኞች እነኚህ ዘረኞች ላጠፋቸው ነው ተመልሶ ግን እኛ ጋር በብላት እየሸወርኳቸው ነው ታገሱኝ ሎክ ታየ ያለውን ነገር የብልጽግና በተለይ ኦሮሞ የሆነ የብልጽግና አመራር ኦሮሞ የቢዝነስ ኤሊት ያልሰማ የለም አንዳንዱ ሎክ 100 200 300 ሰው ባለበት ስለሚናገር ሚስጥርም አይመስልህምና ወጥተህም አትናገርም ምክንያቱም በአንተ ሰርክል ነው የምትናገረው አንዳንዱ ወጥቶ የመናገር እንትሩም የለም ሌላው ይፈራል ሌላው ያፍራል አሁን እኮ ብሶ ሲመጣ ገፍቶ ሲመጣ ነው እንጂ ብዙዎቻችን መናገር የጀመርነው ለሀገር ለህዝባችን ለኦሮሞ ህዝብ ያለው አደጋ ይታየ ሲመጣ ነው እንጂ እኮ መናገር የጀመርነው አሁን እኮ አይደለም ይሄን ማለት የጀመረው ሞገስ ይወሰን this in 2018 ለካ ስልክ ወጣ በኋላ አላገኘሁትም ግን ሙቹዋል ፍሬንድስ ሲያገኙት ነበር ለምሳሌ አሁን ሰሞኑን የሚነዳው ይሄ የሰሜንና የደቡብ ነገር ለፈረንጆች ሁሉ እኮ ይነግራል በቃ ሰሜንን መደጎም አቅቶናል ይባሉ የዌስተርን ትግራይ የወልቃይት ጉዳይ እንዳይፈታቁ ወጥሮ ሌሎቹም ኦፍ ኮርስ እሱ በቀደደላቸው ቦይ ሄዱ የሚፈልግበት እኮ ወጥራለው እስቲ ለምሳሌ ባንተ ኢንተራክሽን እንወስድና ከእስር ቤት በፊት እንዳልከው መጽሐፉን ያው አንብቤ ባለፈውም ስላቀረብን የተወሰኑ ያወጣቸው ነገሮች አሉ ከአንተ መከበብ ጋር ተያይዞም እነኛ ማሮች መተው አንተ በአይሲሲ እንድትፈለግ ይፈልጋሉ እንድትታሰር ይፈልጋሉ ለምሳሌ እንደ አንድ ሚስጥርም ሊወሰድ ይችላል እሱ ራሱ መጽሐፍ ውስጥ አለ ከዛ ውጪ ግን ከሱ ጋር በነበረ ግንኙነት ከእስር በፊት በነበረ ግንኙነት ይሄንን ሊል ይችላል ብለ ምናልባት የምትጨምርልን ወይ ሚስጥርም ባይሆን የምትነግረን ነገር ይኖራል ወይ ነው የሚያጠናክር አብዛኛው ደባሪ ነው ለሚዲያ አይሆንም አንድ ትላንት የጻፈው ብቻ ልንገር ያን ባደረጉ በማግስቱ አንድ የሚቀርበን ሰው ለሁለተኛ የሚቀርበን ሰው ደወለለ አጠገቤ መጥቶ ደወለለ ራሻ ነበር እኔ አላቅም ያው በህገ መንግስቱ መሰረት እኔ በሌለውበት ስልጣን የሚይዘው ምክትል ጠቅላይ ሚኒስትሩን ያዘዘው ይሄ ኦሮሞን ለማባላት በጥላት የተሸረበ ሴራ ነው ያለው
የዚህ ትርጉም ከባድ ነው እንዴ? it was very clear ይሄ ብቻ እኮ አይደለም numerous cases ይሄ እንትን ዝም ብሎ እንትን ማድረግ ስለማልፈልግ እኔ ብቻ አይደለም አክቹአሊ ብዙ ሰው መናገር የማይፈልገው ለዚህ ነው እንጂ ግልጽ እኮ ነው በብዙ ደግሞ እኮ ሴንሰርድ በሆነ ሜጀርድ በሆነ መልኩ አይደለም የሚያደርገው ምን ያስሲም ያደርጋል መሰለ አንተ ሲያናግር ብሔርን ሃይማኖትን ፍላጎትን ትንሽ ገረፍ አድርጎ ኢንፎርሜሽን ይዝና አንተም ትጣላለህ ብሎ ያስባል then አንተ ያንተ ወገን ያሞገሰ አንተ ምጥላውን ያጥላላል ስንቴ ነው ነው ሊገሉ አስበዋል በኦሮሞ ውስጥ ራሱ ሴኩሪቲ ጨመረለት ይሄ ልጅ ወለጋዎች ሊገሉት ነው really oh yeah so many times ገና ብዙማ ተሰማለህ እኮ we don't want to waste on this kind of stuff my point is this እኔ እንደው መጽሐፍ እንትን አልፈልም by the way መጽሐፉ አውጥቼው ነው በጣም ለመናገርም ስለሚደብር አንዳንዱ ሰውም ላያምን ይችላል ብዬ ነው ያስወጣሁት አሁንም እኮ እየከበደኝ ነው እኔ ራሴ አንዳንዱ ሎጂኩን ለማዳመጥ እንድትረዳኝ ደጋግሜ የምጠይቅ ምስጥር እንድትዘረግፍ ሳይሆን እንድታጠናክርልኝ because I couldn't process it እንዴ ሰው ሀገር የሚመራ ሰው እንደሞገስ honestly ከሌን የሚባል ህዝብ ላጠፋ ነው ኮሌክቲቭሊ ስል ፕሮሰስ ለማድረግ ለመቀበል እንዳልከው ሜጀርድ በሆነ መልኩ ሊናገር ይችላል የሰሜንን ኃይል እንትና ቡድን ወይ ፓርቲ እንዳይመጣን ስልጣን እንዳይነጥቀኝ ሊል ይችላል ግን ህዝብን እንደ ህዝብ ወይ ወለጋ ላጠፋ ነው ወይም ደግሞ አጠቃላይ በብሔር አማራ ላጠፋ ነው ይላል ሀገር የሚመራ ሰው የሚለውን በራሽናሊቲም በኢራሽናሊቲም ማስቤ ስላልገባኝ ነው ጀዋር ያው ቃሉ ምን ቃል እንደተጠቀመ ታየ ነው የሚያውቀው but the fact that ኦሮሞን ሲያገኝ አማራን ለማዳከም አማራን ለመደቆስ የአማራን ትሬት ኒውትራላይዝ ለማድረግ እንደሆነ ሁሌም ይናገራል አማራን ሲያገኝ ከኦሮሞ ብሔርተኞች ከኦሮሞዎች የሚመጣው ነገር ለማጥፋት ለማዳከም ትናንት ቆዘው ያለው ናምንና ገዱን እንትናን አንዳርጋቸውን ጠይቃቸው አንድ ጊዜ ቲንክ 2019 መሰለኝ ቤቴ ያው አሜሪካ ምን ተዋወቅ ነበር እና ቤቴ ጋብዣቸው ተወያየን ያን እንግዲህ የጦርነት እንትሩም እንትን ይያለ ነው እንቀራረም ነገር ይሄን ሰማ አንተ ራስን ትጥላለህ ለነኚህ ሰዎች ካንተ የበለጠ ጠላት የለም ካንተ የበለጠ ጠላት አይሁን ያጠፋል በተለይ ምግብህን ደግሞ ምግብ አብረህ ትበላለህ እንዴ ተጠንቀቅ ምግብህን እነሱ ናቸው መቼ የሆነው ከለውጡ በፊት ነው ወይስ ከዛ በኋላ ነው 2019 አሜሪካ ሄደ ማለት ነው የተመለስክ ጊዜ አሜሪካ ሄጄ መሰለኝ 2019 I don't remember the months እሺ እነሱ የበለጠ ሊያስታውሱ ይችላሉ እነሱ እንደማግኝታቸው እሱማ ዋና ጠንቅ እሱ ነው ደፋዋለው ነው ያላቸው ጠይቃቸው by the way በአማራና ኦሮሞ መካከል ብቻ ነው በኦሮሞ መካከል በግለሰቦች መካከል I can tell you so many stories በሚኒስትር በግለሰቦች መካከል ከሌንዲያለ በማለት by the way it worked እኮ it is ለምሳሌ አሁን ትላንት ይሄን ነገር መጻፍ ወሰንኩት አንዱ ታየን ለማስዋሸት ታየ ዋሸለ ማለት ለክሬዲት ለማድረግ የሚሄዱበት ሁለተኛ by the way በብልጽግና ሊቃን መካከል እኮ እነሱ በተለይ እሱን ወደሱ የሚወዱት የሚያምኑበት ሰዎች እንደ ጥሩና እንደ ስማርት ታክቲክ እኮ ነው የሚያዩት ይሄንን they admire him እኮ ለዚህ you know even ይሄ ለምሳሌ ስለ ሰሜን እዝ አለ የተባለው ታየ ተናገረው ብዙ ሰው ነው የሰማሁት እሱ is that the fact ማለት እኔ ነኝ የመጣሁት ወነሱ ናቸው እሱን ፋክት እንተዋለን ለወደፊት ለምንድን ነው እሱ እንደዛ ያለው አንደኛ ብሪሊያንት ነኝ
ወጥመድ ውስጥ ከተትኳቸው ለማለት ነው he want to impress ካድሬዎቹ ሌላውን ታየ ባለው የተናገረው ብዙ ሰው አቴንሽን ያላረገበት ስለ ኮረፕሽን አታብዙት እንጂ ብሉ ብሏል አይደል ያለው ታየ አዎ ስለዛውም ሰው በተሰበሰበበት ቦታ ነው ያለው ብዙ ሰዎች ሰው በተሰበሰበበት እኔ ያየሁትን ልንገር አገር ቤት ስላሉ መናገር አልፈልግም አዛውንቶች ጋር ሄድኩ ተወሰኑ ሰዎች ጋር ብዙ ሰዎች ተሰብስበዋል ቁጭ ብለን ያዳመጥን 3-5 ዓመት ወረዳ ከተማ አስተዳድሮ አንድ ሰው ቤት ካልሰራ መኪና ከሌለው ምኑን ሰራውት ይላል ተመሳሳይ ሱፍ 2-3 ቀን ለብሶ ከመጣ ምኑን ሰራውት ይላል ከዛ በኋላ ወር ሾክድ ምን ማለት ነው ይሄ this license for corruption እናንተ ትግል ምንድነው ሰው ራሱ ሳይለወጥ እንዴት ሀገር ይለውጣል ይሄ ነገር ነው ዶክመንት ነው አሁን በአይነማት የቤተሰብ ብልጽግና የሚባል ነገር አለ ኢትዮጵያ ውስጥ ኮረፕሽን ነበር አዎ ነበር ድሮ ኦፊሻሊ ሳንክሽን እንዲሆነ ይሄ ደግሞ ዝም ብሎ ከሜዳ የመጣ ነገር አይደለም የአብይ ቶት ፕሮሰስ ብልጽግና ከራስ ይጀምራል የሚለው ኮንሰፕት ራስን ሀብታም አድርገህ ራስ ስልጣን ይዘህ ከዛ በኋላ ነው ሀገር የምትረዳው የሚለው ነገር ከዛ የሚመነጭ አመለካከት ነው እነዚህ ነገሮች አሁን ይሄን እንኳን እኮ የሚከራከሩ ሰዎች ስላሉ ነው ሞገስ ይሄን ራሱ እንዴ እንደዚህ ማይልም ታው መቶ ሺዎች በተሰበሰቡበት እኮ ነው እንዲህ ነገር ሲናገር የሚለው ጠቅላይ ሚኒስትሩ እዚህ ሁሉ ክራይሲስ ውስጥ በተለይ ሙስና ውስጥ አለው ወይ ብለህ ታምናለህ ወይ ብዬ ጠይቄው ድሮ እሱ እንደሌለበት ነበር ማምነው አሁን ግን ዋናው ራሱ አስመጪና አከፋፋይ በጅምላና በችርቻሮ የሚያከፋፍለው ሙስና ጠቅላይ ሚኒስትሩ ራሱ ነው ብሎ ነግሮኛል ኦልሞስት ከ16 ወራት በፊት absolutely እኮ ደሞ እኮ ደፍሮ ግለሰብ ሌቦች ሊኖሩ ይችላሉ በተቋም ደረጃ የለም ሙስና ማዝባለው ዘረፋ ከጠቅላይ ሚኒስትሩ ነው የሚመነጨው ከሐሳቡ ነው የሚመነጨው we were there እኮ by the way back there እኮ we never took him serious አንዱ ምናልባት ኢትዮጵያ ሊቃን ሊተቹ የሚገባቸው የሚናገረው ነገር በጣም አውትላንዲሽ ከመሆኑ የተነሳ ቀልዱን ነው ሲሪየስ አይደለም ስንል ነበር እሱ ነው አሁን ረታች ወርዶ እስራኤልና ታዬ ዋና አከፋፋዩ አብይ ነው ላለው there's no question about it እንዴ አሁን እኮ እያንዳንዱ ሪጂናል ፕሬዝዳንቶች ወይም የዞናል ፕሬዝዳንቶች ቤዚካሊ የሙስና ተወካዮች ናቸው ለምሳሌ ትልልቆች ካምፓኒዎች አሁን ኢትዮጵያ ውስጥ ድሮ ህዋትን ምንተቸው በኤፈርት ነበር አይደል ኤፈርት እኮ በኦቪድ ተተክቷል አሁን ኦቪድ ኮንትራክት ያላንድ ጫረታ ያላንድ ዶክመንቴሽን ማአት ፕሮጀክቶችን የሪል ስቴት ማለት ነው ይሄ የሪል ስቴት ካምፓኒ ሪል ስቴት ብቻ አይደለም ብዙ ነገሮች ተሳትፈዋል ነው ኦኬ መዳበሪያ ኢምፖርትና ኤክስፖርት ተቋማዊ ኮረፕሽን አብይ የማያውቀው ኮረፕሽን ኢትዮጵያ ውስጥ የለም ካለ እነዚህ ለምሳሌ ለፐብሊክ ለኦዲት በግልጽ ያርጋቸው ኦዲት ማን ነው ኦውን የሚያደርገው ማን የዛሬ 7 ዓመት ያልነበረ ፕራክቲካሊ ምንም እንደሌለ ካምፓኒ ኦል ኦፍ ሰደን ሜጋ ፕሮጀክቶችን የሚሰራው እሱ ያለ ጫረታ ብዙዎቹን መደደር ይቻላል እና ያ ብቻ አይደለም እንግዲህ ከሜጋ ኮረፕሽን ውስጥ ማይክሮ ድረስ ደግሞ እስከቀበሌ ድረስ ሰራህም እኮ ድሮ እኮ ጉቦ ነበር አይደል ስለዚህ መጽሐፍ ላይ ጉቦ ምናምን የሚል ነገር ነበር it's round up on እንደ በህፍረት የታፈረን ታቡ ነገር ነበር አይደል እንደ ጉቦ ሙስና ስሙም ጉቦ ነበር አሁን ስሙም ተቀይሯል አሁን እኮ አልሰራህም ወይ እኮ ነው ድሮ
እጅ መንሻ ነበር የሚባለው ድሮ። አዎ አሁን እኮ ይሄንን በፈጸምልህ አንተ የምታገኘው ትርፍ ይሄን ነው። ስለዚህ ለኔ 40% 30% ስጠኝ መስጠት አለብህ እኮ ነው። እምቢ ካልክ አያዋጣኝም ይላል። አያዋጣኝም ብሎ አታገኝም ላይሰንስ። የኢትዮጵያ ነጋዴ እኮ ያለበት ያለውን ዘረፋ ስማ፣ የሐኪሞቹን እስቶ ጥያቄ አንስቶ እነዛ ነጋዴዎች አምጥቶ እንደዛ ሲሰድባቸው ሲዘልፋቸው እንዴት እንዳሳዘኑ ታውቃለህ? ሎክ ይሄ ኦፊሻሊ ፕሮጀክት ጀምናም የጫካ የገበታ ለሀገር የሚለው ላይ ባንክ ይታያል። አንድም በፍላጎቱ ሰጥ አንድም ሰው የለም። ባንክ ይታያል። ገቢዎች ናቸው የሚደውሉልህ። ገቢዎች ይደውሉልህና ይወስኑብሃል። ምን ያህል ልክ ግብር እንደሚወስን ሰው ምን ያህል ዶኔት እንድታረግ ይወስኑብሃል። ለፓርቲው ለነዚህ ለያቢይ ብልጭልጭ ፕሮጀክቶች ለጦርነት ይወሰንብሃል። ትከፍላለህ። ከዛ ምን ትባላለህ መሰለህ? አይዞ በመሬት ትካካሳለህ ትባላለህ። በመሬት ትካካሳለህ። ከዛ መሬት ትሄዳለህ። መሬት ሄድና እንዛ ይሄ መሬት ሰጥሃል ሲሸጥ 200 ሚሊዮን ያወጣል። ከዚህ ላይ ለፓርቲው 30 ግጭ ትባላለህ። ከዛ ላስፈጻሚው በተለያዩ ደረጃ ቤዚካሊ 200 ሚሊዮን የሚያወጣ መሬት ከሰጠ 100 ሚሊዮን ትከፍላለህ። this is something I know intimately ጓደኞቼ ማቃቸው ሰዎች የተበሉበት መኪና ኢምፖርት ለተወሰኑ ሰዎች ፍቃድ ይሰጣል። ፐርሚት ነው የሚባለው። ፐርሚት ይሰጣል። ልክ እነሱ ካስገቡ ይዘጋል። ሌላው ላይ እነዛው ሼር ነው የሚሰሩት ማለት ነው። እያንዳንዱ ነጋዴ ዛሬ ኢትዮጵያ ውስጥ ከመንግስት ባለስልጣናት ጋር ኦፊሻሊ እና ሰሚ ኦፊሻሊ ኢን ፓርትነርሺፕ ካልሰራ ቢዝነስ ውስጥ የለም ይወጣል። ገራሚ ሀገር። ከዛ ይወርድልህና ደግሞ ትልልቆቹ ከሻኛ ቆርጠው ይበሉብሃል። ነጋዴ ስትባል ደግሞ ታች ገቢ ሰብሳቢ የሊቀመንበሩ የቀበሌው ይመጣና ፎቅ ላይ መስመር ያስቀምጥና ሊፈርስ ነው ይላል። ኮሪደር ልማት ገባ ብሎ በቃ እንትን ያደርግልሃል። አንተ የምትፈልገው ቦታ ላይ ለሱ ትቦጭቃለህ። ነጋዴው እኮ ቆርቁዞ ጥሎ ወጥቷል አብዛኛው። ይሄ ሰርቫይቭ ማድረግ ያለበት ብቻ ነው እንጂ ደህና ትንሽ ያዘው ሄዷል። ሌላ ደግሞ ሰሞኑን የሰማሁት ኢንፎርሜሽን ባንክረፕት ስለሆነ መንግስት አሁን ወቅት ምን አድርገዋል? ከ1 ቢሊዮን በላይ ተንቀሳቃሽ ካፒታል ያላቸው በሙሉ አቆመውባቸዋል። በተለያየ ደረጃ ይሄንንማ ሌላ ጊዜ ፕሮግራም እንያዝና ከነ ኤቪደንስ ወሳይሻለሁ። ምን ያደርጋሉ መሰለህ? ብር ቤት ውስጥ አሁን እንዳውም ጆክ አለ። ኢትዮጵያ ውስጥ ያለ ሀብት 500 ሚሊዮን ከደረሰ ቶሎ መውጣት አለበት ከዛ ብር። ከዛ በኋላ የሚበላ ይበዛል። ልክ ብር ሰፋ ሲያደርግ አቃቢ ህግ ማገጃ ያመጣብሃል። ወረዳ ማገጃ ያመጣብሃል። ማገጃው ሲታገድ ሄደህ ትከፍላለህ፣ ይፈታልሃል። ከፍሏል ይላል። ሌላው ደግሞ ከላይ ያግድብሃል። የኢትዮጵያ ነጋዴ እኮ ያለበትን ኑሮ ነው የሐኪሞቹና የመምህራኑ እኮ ምን ጮኸው በልተው ማድረስ አልቻሉ። ኢን ተርምስ ኦፍ ፌርነስ ስለ ጃስቲስ ስለ ፍትህ ምን ነገር ከሆነ የኢትዮጵያ ነጋዴ ባለፈው 7 ዓመት ያለበትን ገሃነም አንድ ቀን ያዝልኝ ፕሮግራምና እንጋብዛቸዋለን። ድምጻቸውን ቀይረን መረጃ የመጣ ማአት መረጃ አለና ኢትዮጵያ እኮ አሁን ኢትስ አ ማፊያ ስቴት እኮ ነው የፈጠረው አብይ። ማፊያ አይን ያወጣ የዘረፋ ስቴት ነው የፈጠረው። በዚህ ላይ እንደ ስቴት ደግሞ ቂም የሚይዝ ወደፊት እንመጣበታል። ስቴት ቂም አይዝም። አሞርፎሳይዝ አድርገውት ስቴት እንደ ግለሰብ ቂም የሚይዝበትና የሚበቀልበት ስቴት ነው የተፈጠረው ደግሞ ስቴት because the state has been personalized እኮ ስቴቱ የአምባገነን እኮ የኖርበት ነው አይደለም እንዴ? ዲሞክራሲ ሆነ እናቀ
ድሮ ከገደለ ስቴቱን የሚገልህ ከዘረፈ ስቴቱን የሚዘርፍ ይወርስሃል አይደለም the state has never been really fair to Ethiopian citizens ስቴቱ ግን የግለሰቦች መዝረፊያ የግለሰቦች ቂም መወጫጫ personalized ኢትዮጵያ እንደ ኢትዮጵያ የአብይ የግል ንብረት ሆነች ከዛ ደግሞ እሱ ሰብ ኮንትራክት የሚያደርጋቸው አሉ በክልል ደረጃ በከተማ ደረጃ አዲስ አበባ ያዳነች ፕሮፐርቲ ነች ኦሮሚያ ይሽመልስ አማራ ላይ ያለው ማን ነው እሱ ያ የሱ አሁን አይታል አንድ ደቡብ ነው ማዕከላዊ ኢትዮጵያ ላይ የነበረ ፌደራል ፖሊስ የነበረው ሰው የሚናገረው አክቲቪስት እና ውድም የሚለው ማለት ነው ትልቁ ችግራችን አክቲቪስት ነው እንገላገል የሚለው አስረን pay attention the way they are talking እነኚህ የክልል ፕሬዝዳንቶች የዞን ሰዎች they are not talking እንደ መንግስት ባለስልጣን እንደ መንግስት ኃላፊ አይደለም የሚናገሩት ክልሉ ከዚህ በፊት ብዬ አልነበረም ኢትዮጵያን ሱቅ በደረቴ ያረጋታል አልኩ ኪዮስክ እኮ አይደለም ሱቅ በደረቴ ያረጋታ ብዬ አሁን ከታች ያሉት ደግሞ የስቶካዎች ክልሎችን የሱቅ በደረቴዎች ሱቅ በደረቴን ያረጓት የራሱ ያችን ክልል ዞንን ሱቅ በደረቴ ሲናገሩ just pay attention the way they are talking about they are talking as if that is their property you know አብይ ነው በሁሉም በኩልና ለዋይ አብይ ምንድነው የኢትዮጵያ ችግር ሁሉ አብይ ነው እኮ ያስመሰላችሁትና ምንድነው አብይ ብቻ የምትሉት እንደዛ ስለሆነ ሁሉም ሄዶ አብይ ላይ ነውና ለምን ዋይ አብይ two reasons አንደኛ የሀገሪቷ መሪ እሱ ነው ኦባማ ከዚህ በፊት ያለው ነገር አለ the buck stops with me አይደል ያለው አንድ አገሮች ለሚፈጠር ማንኛውም ችግር ዋና ኃላፊነት የመሪ ነው የዋናው መሪ ነው የኤግዚኪቲቭ የቺፍ ኤግዚኪቲቭ ኃላፊ ነው በካምፓኒ ደረጃም ከሆነ አንተ ያለበት ዩኒቨርሲቲ ብዙ ሰዎች አሉ የሚያሳድሩ አልቲሜትሊ ግን አልቲሜት ዲሲዥን የሚሰጠው ከተሳካ የሚወደሰው ከጠፋ የሚጠየቀው የዩኒቨርሲቲው ቻንስለር ወይ ፕሬዝዳንት ነው አንድ እሱ ነው ሁለተኛ ቅድም እንዳልኩ አብይ ስቴቱን ፐርሰናላይዝ አደረገው የግል አደረገው ተመልከታው አሁን ሰሞኑን የተደረጉ ስብሰባዎችን ያደረገበት ሁኔታ ከጎኑ አንድ ሰው አይታል ቁጭ ብሎ የሚናገር ጤና ሚኒስትሩ ከጎኑ አልነበረችም ትምህርት ሚኒስቴሩ ከጎኑ አልነበረም he personalized the state ማይክሮ ማኔጅ ነው የሚያደርገው ችግሮች በሙሉ ስብስባቸው እሱ ጋር የሚሄዱት ኢንስቲትዩሽናል ብቻ ሳይሆን እሱ ከሚረዳው ፖለቲክስ አንፃር ስለዚህ የኢትዮጵያን ችግር ስትናገር the biggest elephant in the room ታውኖ ሰው ይያል ያለው how okay ለምሳሌ በጤና ጉዳይ ጤና ሚኒስትሯን ምክትሏን ነበር አልሰን ወቅስ የነበረው አንድ ሰሞን where are they ስማቸውን ሰምታል ባለፈው አንድ ወር ስማቸው የለም አንዷን ብቻ ሚኒስትሯን ብቻ ፎቶዋን ብቻ አይተናል ከጤና ባለሙያዎቹ ጋር ፊት ለፊት ተቀምጣ መልስ ሰጥ ስለ ቫይረስ ስለ ባክቴሪያ ስለ በሙሉ he was the one talking about it so ያገርቷን ችግር በሙሉ እኔ ነኝ የምፈታው ካለ ያ ማለት ያገርቷ ችግር በሙሉ መልስ ነው ማለት ነው so ምን ይደረግ ሰርጂካል ሪሙቫልም ስላልክ ነው ከዛ አንዛርም ነው ያነሳው ስለዚህ በቀጣይ ምን እንጠብቅ አንተ አክቲቪስት ብቻ ሆነ ነው የምቀጥለው አንድ ላይ ያይዘውና አክቲቪስት ሆነ ነው የምቀጥለው በዚህ መልኩ አሁን በቃ አክቲቪስት ነው የሆኑት መሬት ላይ ምንም የሚያመጡት ለውጥ የለም በየጊዜው የሚሞክሩትንም እኛ መሬት ላይ ህዝቡን ይዘናል እና ከሽፋለን ስለዚህ don't take them seriously አክቲቪስት ናቸው ስለዚህ አዲስ የሚመጣ ለውጥ ነገርም አይኖርም የሚል ነገር አለ አንተም ተሰማለ አንተስ እስከመቼ ድረስ ነው አክቲቪስት ሆነ የምቀጥለው ምንድነው አንተ ምን እንጠብቅ ምን ስትራቴጂ ሳለ የሚል ነው የመጨረሻ ጥያቄ እንደው የቅድሙንም አያይዘው ሲሪየስ ተወሰዷቸው እሱ ለምን ሲሪየስ ወሰደን ሲሪየስ ወስዶ ስለኛ ፔሮል ስለኛ ሀቢት በዘው በዝግ ስብሰባዎች
ለኛ ያመጋገብ ስልት ያላወራው ነገር የለም why did he take us serious because we know each other ማ የምን capability እንዳለው he knows we know each other እሱን እንትሩ መግባት አያስፈልግም ለውጥ አያመጡ እናሲዝ ብያለሁ እኮ እንወራረድ እናሲዝ 50%ን ኢኮኖሚ ያደርገዋል 30%ን እሱ ይሰራዋል 20%ን ኃላፊነታችን ነች ለቅመን እናስረክባለን እንሰራለን 20% ላይ እየሰራችሁ ነው ወይ ነው ጥያቄው እሱ በሚገባ ሎክ በአዲስ መልኩ ወደ ስራ ከተመለስን ወዲህ ዲስኮርሱን ተመልከተው ከዚህ በፊት ያው ብዙ ነገሮች እንትን ለማድረግ if you go back and see some of the stuff you will see ከአጀንዳ ሰጪነት ወደ አጀንዳ ቀባይነት ቀይረናቸዋል ህዝቡ ላይ ከመበጣጠስ ምንም እንኳን ራሳቸውን ቢያጠናክሩ እንዲርበተበቱ ማድረግ ተችሏል በሀገራችን ውስጥ የለውጥ መንፈስ ፈርስት ስቴፕ ወደ ሶስተኛው ምዕራፍ እየገባ ነው የመጀመሪያው ምዕራፍ ህዝቡ ወደ ትግል መንፈስ መመለስ ነበር አሁን ትግሉ እንዲጀምር ተደርጓል ቀጥሎ ትራንዚሽን ነው የምንሰራው ይሄ እንደበቀው ነገር አይደለም እኔ ሁሌም ብያለሁ የሀገራችን ምሁራን የሀገራችን ሊቃኖች ለውጥ እየመጣ ነው is coming እሱ ችግር ውርርዱን ጨርሰዋል እሱ ጨበጣ አይሆንም ወይ ነው ጀዋር ጨበጣ እንዳይሆን ውርርዱ እጅ ከምን ሲባል እየበሰለ is there something you are cooking የሚል እኮ ነው you are cooking very well and now you are smelling it and you are seeing some of the result እኮ ትራንዚሽን ላይ እየሰራን ነው ከዚህ በፊት በሀገራችን ደጋግሞታል እኮ አይታል ባለፈው የሆነ ቦታ ላይ ሱም እኮ ኦሬዲ እኮ አብይ ፖስት አብይን ዲስከስ እያደረገ ነው እኔም ቢያወርዱ ራሱ ምንም ማድረግ አይችልም ራሱ እሱ መውረዱን ተቀብሎታል yes 1974 ሚስ ያደረግነው ኦፖርቹኒቲ አለ 1991 ሚስ ያደረግነው ኦፖርቹኒቲ አለ 2018 ሚስ ያደረግነው ኦፖርቹኒቲ አለ የሚቀጥለው ሚስ እንዳናደርግ ሁለት ነገር አንድ ስቴቱ ካቢ እንዲተርፍ ማድረግ መቻል አለብን ሁለት በቅድሚያ የተስማማንበት ፍኖተ ካርታ እንዲኖር ማድረግ አለብን እየሰራንበት ነው we're working on it ሪዛልቱን ደግሞ እናይበታለን ይሄ ስንል ግን ዝም ብሎ ሁሉን ብቻ ያገለለ ምናምን ነገር አይደለም we will not repeat the mistakes we made in the past ይሄንን they know it we know it change is coming ያን እኔ አሁን የሚያሳስበኝ no so much ብትተው ራሱ ይጨርሰዋል አብይ ይሄንን ራሱ ችግር የለውም እሱ አሁን ዳጋ ጋራ ከዳገት የተነሳ ድንጋይ ነው ምንም ልታደርገው አትችልም አሁን አሉ አንዳንድ የሱ ደጋፊዎች እንደዚህ በገስቷቸው እንትን የሚሉ አብይን ዛሬ ማትረፍ የሚችለው አንደኛ በቢሊዮን ዶላሮች ይሄ ወልባክ ምናምን የሰጠው ሳይሆን በቢሊዮን 10 ቢሊዮን 20 ቢሊዮን ዶላር ኢንጀክት የሚያደርግለት ከመጣ ሁለተኛ አይምሮም ማስተካከል የሚችል ሰው ከመጣ አብይ ሊያተርፈው ይችላል ከዛ ውጪ ተቃዋሚን በመሳደብ ምናምን የሚደረገው this is not going to help him because this is not a contest for nationalism this is not a contest for populism this is a contest for bread so እሱ አይደለም ትልቁ ነገር መሆን ያለበት ከአብይ በኋላ የምትኖረው ኢትዮጵያ አንደኛ ከአብይ በኋላ ኢትዮጵያ እንድትኖር ስቴቱ ኮንቲኒቲው ማረጋገጥ አለብን ስቴት መኖር አለባት እሱ ማረጋገጥ አለብን እሱን ማድረግ ያለብን የሷ ወዳደቅ ይወስናል በማግስቱ የሚመጣው ነገር ወሳኝ ነው ቀጥሎ የሽግግር ወቅቱ ሽግግር ከዚህ በፊትም እንዳልኩትና እንዳየነው አንድ ሽግግር የሚሳካውና የሚጨናገፈው በመጀመሪያው 6 ወር እስከ 1 ዓመት ባለው ጊዜ ውስጥ ነው ሰርገኛ መጣ በርበሬ ቀንጥሱ እንዳይባል ስራዎች መሰራት አለባቸው እኛን ስራዎች እየሰራናቸው ናቸው ምንም እንጫጩ ከከሌ ጋር ጠላት ሆነ ምናምን ኖ ባንድ ወቅት ጠላት ሊሆን ይችላል ዛሬም የተለያየ ሐሳብ ሊሆን ይችላል በሀገር ማስቀጠልና ሰላም በማምጣት ለጉዳይ ላይ ተስማማለን
ድርድርና ንግግር ችግሮች መፈታት አለባቸው የሚለው ላይ እንስማማለን። ዳን ሌቭል ኮንሰንሰስ መጥቷል። ዲቴልሶች አሉ። የሽግግር ወቅት ዲቴልሶች ምን አይነት ጉዳዮች ቀድሞ ይፈቱ ከዛ ሌላው ይፈታ ምን ይፈታ የሚለው እያበሰልን በበሰሉ ቁጥር ደግሞ ለእናንተ ደግሞ እያቀበልን እንሄዳለን። ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።